አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ለኔ የጠቀመኝን ላካፍላችሁ። በጣም አሪፍ የጥርስ ሳሙና፣ ጥርሳችሁ ቢጫ ለሆነ ጥርሳችሁ በአንድ ጊዜ ብቻ ስትጠቀሙ ጥርሳችሁ እንደዚህ እንደኔ ጥርስ ነጭ የሚያደርግላችሁ እና ለአፍ ሽታ ያለባችሁ አፋችሁ ለሚሸት የአፍ ጠረናችሁ እንዲያስተካክልላችሁ በተለይ ባለ ትዳር ከሆናችሁ ባሎቻችሁ ሚስቶቻችሁንም ሁለታችሁም እንድትጠቀሙት ይህንን የጥርስ ሳሙና ሁላችሁ ሞክሩት። ታመሰግኑኛላችሁ። የምሬ ነው ምላችሁ። ከዚህ በፊት ሰርቼው ነበረ። ሁላችሁም ወዳችሁታል። ብዙ ሰው አይቶታል። ብዙ ሰው አይቶታል። ወደ 380 ሺህ ሰው አይቶታል። እና ዛሬ ደግሞ ለየት ባለ መንገድ ነው ይዤላችሁ የመጣሁት። ሁላችሁም ተጠቀሙት። ታመሰግኑኛላችሁ። ቀጥታ ወደ አሰራሩ እንገባለን። ላይክ አድርጉት። ቪዲዮ ከተመቻችሁ ሼርም አድርጉት። ሁላችሁም ተጠቀሙት። እዚህ ጋር ነጭ ሽንኩርት ነው በዋነኝነት የምጠቀመው። ሽታ ምንም አይነት ሽታ የለውም። ሽታ ለምትሉ ሽታ የለውም። ሞክሩትና እዩት። ስትፍቁት ትንሽዬ የሆነ ጠረን ይኖራል እና እሱንም ቁርንፉድ ስለሚጨምርበት ቁርንፉድና ሎሚ ስለሚጨምርበት ያጠፋዋል። ስለዚህ ሞክሩትና እስኪ ታዩታላችሁ። ጥርሳችሁ ነጭ የሚያደርግላችሁ፣ ለመሳቅ የተቸገራችሁ፣ ጥርሳችሁ ጽድት እንዲልላችሁ እንዳያማችሁም ጭምር ነው። በተለይ ጥርሳችሁ ለሚያማችሁ ይሄንን የጥርስ ሳሙና ተጠቀሙ። በመጀመሪያ ደረጃ 2 ፍሬ ነጭ ሽንኩርት ፈቅፍቄ በሳህኔን አድርጌያለሁ። በትንሽዬ ማንኪያ 1 ማንኪያ የሚያክል ጨምሬያለሁ። በቀጣይ ግማሽ ሎሚ እጠቀማለሁ። ትንሹም ሎሚ ሊሆን ይችላል፣ ይበቃቸዋል። ሙሉውን አልጨመርኩትም። ያያችሁት አሁን ሎሚውን ሙሉውን በደንብ ጨምቄ አልጨመርኩትም። ትንሽ የቀረ አለ። ለብዙ ጊዜ ግን ሰርታችሁ ማስቀመጥ የምትፈልጉ ከሆነ መቀመጥ ይችላል። ውጭ ፍሪጅ ሳታስቀምጡት ውጭ ለሳምንት ይቀመጥላችኋል። አንድ ጊዜ ከሰራችሁ ነጭ ሽንኩርቱ ምንም አይበላሽም። ሎሚ ምናምን ስላለበት እኔ ለ15 ቀን ተጠቅሜዋለሁ። ባለፈ የሰራሁት ሎሚ ግማሽ ሎሚ ጨምሬያለሁ። እንደዛው ጨው፣ በተለይ ጥርሳችሁ ለሚያማችሁ ጥርስም ጽድት ያደርጋል። ድዳችሁ፣ ምላሳችሁን ምናልባት ምላሳችሁ ሽታ ሊኖርበት ስለሚችል እሱንም ያጸዳላችኋል። ጨው ትንሽዬ ጨምሬያለሁ። ቁርንፉድ፣ የተፈጨ ቁርንፉድ፣ የሻይ ቅመም ማለት ነው ሀገራችን። ቁርንፉድ ጨምራለሁ ትንሽዬ። እነዚህን ግብአቶች ሁሉንም አንድ ላይ በደንብ አድርገን እናደባልቀዋለን። ነጭ ሽንኩርት፣ ሎሚ፣ ትንሽዬ ጨውና ትንሽዬ ቁርንፉድ የተፈጨ ነው የምትጠቀሙት። አሁን የጥርስ ሳሙና እንጠቀማለን። ማንኛውም እናንተ የምትጠቀሙት የጥርስ ሳሙና መጠቀም ትችላላችሁ። የጥርስ ሳሙና ግዴታ ነው። ግዴታ ከጥርስ ሳሙና ጋር ነው አንድ ላይ የምንጠቀመው። ለብዙ ጊዜ እንዲሆናችሁ በደንብ አድርጋችሁ መስራት፣ በእነዚህን ግብአቶች አንዳንድ እየጨመራችሁ መስራት ነው። ነጭ ሽንኩርቱ ግን በቂ ነው። ግማሽ ማንኪያ አሁን እኔ የጨመርኩት። በብዛትም ብትሰሩ ይበቃል። በብዛት ሰርታችሁ ማስቀመጥ የምትፈልጉ በርከት አድርጋችሁ ለሳምንት የሚሆን ሰርታችሁ ማስቀመጥ ትችላላችሁ። ይህን የጥርስ ሳሙና አንድ ጊዜ ካጸዳችሁበት እንዴት አባቱ ጥርሳችሁ ውልውል እንደሚያደርግላችሁ፣ የአፋችሁ ጠረን እንዴት በቃ ደስ እንደሚላችሁ ለራሳችሁ ማለት ነው። ለሌላ ለባል ምናምን ሳይሆን ለራሳችሁ ጽድት ብላችሁ ነው የምትውሉት። ይህንን ስተኙ ወይም ጠዋት አካባቢ ከፋቃችሁ ጥርሳችሁ ጽድት ብላችሁ በቃ ደስ እያላችሁ ነው የምትውሉት። የምሬ ነው ምላችሁ። የሆነ ጊዜ የፊት እንትን ሰርቼ ነበር፣ የእጅና የፊት
ሚያለሰልስ እጅ ሚያለሰልስና የፊት ሰርቼ ነበረ። ብዙዎቻችሁ በቃ ተጠቅማችሁት አመስግናችሁኛል። ብዙዎቻችሁ በቃ ጠዋት ተጠቅሜው ቀኑ ሙሉ ቀኔን ሁሉ እያሳመረልኝ ደስ ብሎኝ ነው ቀኑ ሙሉ ሙለው እያላችሁ ብዙዎቻችሁ ጽፋችሁልኛል። እና ይሄንንም ልክ እንደዚህ ነው፣ ልክ እንደዚህ የምሬ ነው ሙላችሁ። ሁላችሁም ተጠቀሙት። ሁላችሁም በየቀኑ መፋቅ ትችላላችሁ። ካልፈለጋችሁም ደግሞ በቀን አንድ ጊዜ ፍቃችሁ ወይም በሁለተኛ ቀን መፋቅ ትችላላችሁ። ማታ ማታ በሲዋክ ካላችሁ ይሄ የእንጨት እንትን ካላችሁ በሱ ፍቃችሁ በሁለተኛው ቀን መፋቅ ትችላላችሁ። ጽድት ነው የሚልላችሁ። ምግብ ከበላችሁ በኋላ ምናልባት ጥርሳችሁ ላይ እንዳይቀመጥባችሁ በእንጨቱ መፋቂያ መፋቅ ትችላላችሁ ማለት ነው። እና ይሄንን የጥርስ ሳሙና የምሬ ነው ብላችሁ ሁላችሁን ተጠቀሙት። እዩት ጥርሴ እንዴት እንደሚያምር እዩት፣ ሴት አባቱን እንደሚያምር ማሻላ ተባረከላ። እኔም አምራለሁ፣ እሱም ያምራል። ጥርሳችሁ ሲያምር እናንተም በቃ ደስ ይላችኋል፣ እናንተም ታምራላችሁ አይደለም? እስኪ ኮሜንት ላይ ያሳውቁኝ። የምር አምራለሁ። ማሻላ ተባረከላ። ጥርሳችሁ ሲያምር እኮ ነው ፊታችሁ ሁላ ፍክት በቃ ፏ ፍክት ነው የምትሉት። አሁን በዚህ ፊት ላይ ሜካፕ ላይ ምናምን ቢደረግበት በቃ ዝንጥ ምናምን ብል በዚህ እድሜ አስባችሁታል? ልክ እንደዚህ የሆነ ሜካፕ ተጨምሮበት ፏ ምናምን በቃ የውጭ ልብስ ተለብሶ ምናምን ፏ ብል አይታችሁታል? ዝንጥ ነበረ ምለውና ያው እኛ ሰራተኛ ነን፣ አንድም ቀን ፏ ብለን አናቅም። እንሻላ የሆነ ጊዜ ፏ እንላለን። እስኪ ፏ ስንል እዚሁ እንለቅላችኋለን ማለት ነው። አያችሁ ጥርሴ ማሻላ ማሻላ በሉ፣ እናንተ ማሻላ በሉ። እና ጥርሳችሁ ቢጫ ለሆነ እናንተ አትስነፉ። በኋላ ደግሞ እድሜያችሁ ሲገፋ ጥርሳችሁ በአሁኑ ነው ጀምራችሁ ካልተንከባከባችሁት ካላጸዳችሁት በኋላ ስታረጁ ቢጫ ሆኖ ተቦርብሮ ጥርስ በቃ ይነቀላል። እንግዲህ አርተፊሻል ጥርስ ትቀጥላላችሁ። አሁን ውድ ነው አርተፊሻል ጥርስ ልቀጥል ብትሉ ሰማይ ነው የደረሰው። አርተፊሻል ደግሞ እንደ ራስ አይሆንም፣ አፍ ያሸታል። ስለዚህ የራሳችሁን ፈጣሪ የሰጣችሁን ጥርሳችሁን ተንከባከቡ። እኔ ራሴ እየተንከባከብኩ አይደለም፣ ከፈጣሪ የተሰጠኝ ስለሆነ ነው። ማሻላ ተባረከላ፣ ማሻላ ማሻላ በሉ። እንግዲህ ይሄው እያሳየዋችሁ ነው ውስጡ ድረስ ተንከባከቡት ላችኋለሁ። ይሄ ከዚህ በፊት ሰርቼላችሁ ነበረ። ብዙ ሰው ወዶታል። ብዙ ጓደኞቼ በተለይ እየደወሉ እንዲህ አንቺ ያበደ ነው እያሉኝ ማለት ነው። ይህንን ይመስላል እንግዲህ። በቀጣይ ደግሞ ዘይት ይዤላችሁ እመጣለሁ። ላይክ አድርጉት ቪዲዮን። አመሰግናለሁ።